የወለድሽን እግዚአብሔርን ጠቅሽ በመኪና የረገጡ ልጆች ወይ ወላሂ በጣም የሚዘገነን እርግማን ነው የምትራገመው። ወይ ዘገነነኝ ሰራሃ ሙመካን በልጅ አትምጡ። ስራ በልጅ በጣም ይከብዳል ወላሂ። የወለደ ሰው በጣም ነው የሚዘገነነው ይሄንን ሲሰማ። እንደኔ ማለት ነው። እቺ ማሜዋ ባለ ልጇ ተረጋሚዋ ሙሽረጋሚዋ ተረጋሚዋ በጣም እያበዛችው ነው። እናንተ ለምን ልክ በእጅ እንደሚሰራ ያልወለዱትን እኮ ስሜታቸውን በጣም እየጎዳሽው ነው። ያልወለደች ሴትን በጣም ስሜቷን እየጎዳሽው፣ ያገገመ ቁስሏ እንደዚህ ያርገሽ ላጥ እያረግሽው ነው። አይባልም። አንቺ እኮ አልሰራሻቸውም እነዚህን ሁለት ወንድ ልጆች አሏት። አንቺ የሰጠውን አላህ ፈጣሪ የሰጠሽን እኮ መንሳት የሚችል ነው። ይገርማችኋል። እንደው ለወላዶች በልጆቻችሁ አትመጻደቁ፣ በልጆቻችሁ አትኩሩ። እኛ ወልደናል፣ እኛ ጊዜያችንን ተጠቅመንበታል። አላህ ከትቦልሽ ነው ሀቢብቲ፣ ወላሂ ለአዚም አላህ ከትቦልሽ ነው። ባንቺ ሸጣራ ባንቺ ብልጥነት አይደለም። አትበሉ። ያችም ልያ አንቺም በልጆቻችሁ በመውለዳችሁ በጣም ትኮራላችሁ። አይኮራም። የሰጠውን በአንድ ጊዜ መንሳት የሚችል ነው። ወላሂ አባቴ እህት 10 ልጅ ወልዳ 7ቱ ትልልቁ ነው። ትልልቅ ታውቃላችሁ፣ ጎረምሳ ልጆች፣ ጎረምሳ ትልልቆች 20 ምናምን የገቡ ልጆች እንግዲህ 7ቱን ወሰደ አላህ። ቁማ መሄዷ ቁማ እሷ የዛሬ ስንት ዓመት ነው የሞተችው። አንዷ ደግሞ ማየት ተሳናት። እንግዲህ ልጇ የወለደች የከበደች ናት። 8 በሉት። ያችም ክላስ እንደ ሞተች ቁጠሯት። አይኗ ጠፋ ማለት አንድ ሰው ሞተ በሉት። 2 አንድ የመጨረሻው ልጅ ነው የጦራት። አንድ የመጨረሻው እንግዲህ ይታያችሁ። እና አሁን እሷ ብዙ ልጅ ስለነበራት 8ቱን ቀበረሽ ማለት ትችላላችሁ። አንዷ ይቺ አይነ በሲሮ ዋጋ እንግዲህ ያ ህፃን ያን ልጅ የመጨረሻው ልጅ ነው የጦሮ አስታሞ የቀበራት። በጣም ታማ ነበር። አላህ ይርሐማትና አላህ ይዘንላት። በጣም ጥሩ ሴት ነበረች። እና አትመጻደቁ። በቃ ኩርት አትበሉ። በልጅ ወልደን ከብደን እናንተ ጨፍልቃችሁ በእጃችሁ አልሰራችሁትም፣ ወይም በብልጠታችሁ አይደለም እነዚህ ልጆች የሰጣችሁ። ወላሂ በብልጠታችን አይደለም አላህ የሰጠን ነዓማ በመደባበቅ። እኔ የተማርኩት ነገር ይሄንን ነው። በቃ አለመመጻደቅ። ባላችሁ ነገር እውኝ አትበሉ። እውኝ ማለት ደብቆኝ ይመጣል። ሸሽጉኝ ነው የሚባለው። ይመጣል ኦሳማ እያጨዋ እና በጣም የሚዘገንን እች ኤርትሬ ናት ረጋሚዋ። ለምን ተነስታም ለምን አልወለደችም? መማርም ባለመውለዷ ወላሂ ሰሞኑን ይዛታለች። በየቤቱ እየገባች እየጨፈጨፈቻት ነው አልኳችሁ። በቃ አለመውለድ ለካ እንደዚህ ነው የሚያስብለው። አንቺ ወለድሽና በቃ ብልጥ ሆንሽ ማለት ነው። ፈጣሪ ሰጥቶሽ ነው። አላህ ያህሚልክ። ልጅ ያለን አላህ ይጠብቃቸው ብለሽ ልጆችን አላህ ይጠብቅልኝ። በልጅ አትምጪ፣ በመውለድ አትምጪ። ሌላውን ተጫዋች እዛው አፍሽን ክፈች። ስሰክሩ እዚህ የምትዝረከረኩትን ነገር በቃ በጣም የሚከብር። ልጆቻችሁን አታስገቡ፣ ልጆቻችሁን አታስረግሙ፣ ልጆቻችሁን ሰው አፍ አታስገቧቸው። በጣም የሚከብደኝ ነገር በልጅ ጨዋታ ነው። በጣም የሚከብደው ነገር በልጅ ጨዋታ። ልጆችሽን እያስረገምሽ ነው። አንቺ ልጅ ስላለሽ ሌላው ያልወለደውን እያነሳሽ እያፈረጥሽው ነው። ልክ ወንጀል እንደሰራ ጊዜዋን መጠቀም ነበረባት። 50 ዓመት ሞላት፣ መውለድ አችልም። አሮጊት አሩገሽ ሙቺ እስተፈረላ እኔንም በኢዱ አሩገሽ ሙቺ አይባልም።
ለምንድን ነው ስሜታቸውን መጎጁ? ያልወለዱ እህቶቻችንን ለምን? እኛ በብልጠታችን ነው የወለድነው። አላህ ትወልጃለሽ፣ ትፈጥሪያለሽ፣ ዘርሽን ትተኪያለሽ አለ። እነሱን ደግሞ ዘራችሁን አተኩም፣ ለበጎ ነው። አምኪን ደግሞ ወልደው የሆነ አንዳንድ ጊዜ ሹፉ ያልሰጠንን ነገር ለምንድን ነው አትበሉ፣ አትዘኑ። ለምን ያልሰጠን ምክንያት ይኖረዋል እኮ ፈጣሪ። ያልሰጠን ወይንም ትዳር ወይንም ልጅ ወይንም የሆነ ነገር ሲወስደውም ለምክንያት ነው፣ ለበጎ ነው። እንደዛ ብላችሁ ነው ማሰብ እና አንቺ ፈጣሪ እንደሆንሽ በቃ አንቺ ልጆችሽን ጨፍልቀሽ አብክተሽ እንደጋገርሻቸው አድርገሽ ነው የምታወሪው። እና ተጠንቀቁ። ልጆች ያላችሁ ልጆቻችሁን ይዛችሁ እየመጣችሁ እዚህ ሚዲያ ላይ በቃ እንጃ በጣም የሚከብደኝ በልጅ ልመና፣ በልጅ መኩራት በጣም የሚቀፈኝ ነገር ይሄ ነው። ልጆቻችሁን ደብቁ፣ ትዳራችሁን ደብቁ። አልሐምዱሊላህ